ኢኮካርዲዮግራም ፈተና የልብ አልትራሳውንድ ስካኒንግ ብቻ ነው። በኢኮካርዲዮግራፊ ጥናት ወቅት ትራንስሚተሩ የአልትራሳውንድ ምልክት ይልካል። ከልቡ የተመለሱት ኤኮ ማዕቀፎች እንደ ምስል በተጨማሪም ይቀየራሉ እና በስክሪኑ ላይ እንደ ኢኮካርዲዮግራም ይታያሉ። በኢኮካርዲዮግራም ውስጥ የልቡን መዋቅር እንመርመራለን እና ሌሎች መንገዶች እንደ ዶፕለር ጥናቶች በመጠቀም የልቡን ሥራ እንመርመራለን። ስለዚህ በኢኮካርዲዮግራፊ ውስጥ ትራንስቶራሲክ ኢኮካርዲዮግራፊ እና ትራንስኦሶፋጀል ኢኮካርዲዮግራፊ አሉ። እነዚህ በተለያዩ መንገዶች የሚደረጉ ናቸው እና በመሰረት ወደ ሁለት የኢኮካርዲዮግራም ሲመጣ በየቀኑ በሚያደርገው የተደጋጋሚ ስራችን ውስጥ የምናደርገው ሁሉም ሁለት ልዩ አቅጣጫ ያለው ኢኮካርዲዮግራም ነው እና ይህም የልቡን በተለያዩ ክፍሎች እና መዋቅሮች ስለሚሰጠን ግንዛቤ ይሰጠናል እና እንዲሁም እንቅስቃሴዎቹን ያሳያል። ስለዚህ በኢኮካርዲዮግራፊ ጥናት ውስጥ ሌሎች መንገዶች የሚባሉ ኤሞድ ኢኮካርዲዮግራም አሉ። ይህ የጊዜ እና እንቅስቃሴ ኢኮካርዲዮግራም ነው። ይህም አንድ ጭምር የሆነ የአልትራሳውንድ ትንተና ይሰጣል። ስለዚህ በዚህ የኤሞድ ኢኮካርዲዮግራፊ መጠቀም በኩል የልቡን መጠን፣ የተወሰነውን መዋቅር ወርድነት፣ ርዝመት እና ጥልቀት ያሉ መጠን መለኪያዎችን እንተነትናለን። እንደዚህ በመሆኑ እንተነትናለን። ከዚህ በተለይ በዶፕለር ጥናቶች ውስጥ የቀይ ደም ሕዋሶች እንቅስቃሴን እንተነትናለን። በዚህ መሰረት የልቡ ውስጥ ያሉትን የተለያዩ ጫናዎች እንተነትናለን። እንዲሁም በሁለት የኢኮካርዲዮግራፊ ውስጥ የቀለም ዶፕለር ጥናቶች ተብሎ የሚታወቀው ሌላ ዘዴ አለ። ስለዚህ በቀለም ዶፕለር በደም ሕዋሶች ቀለም መስጠት ላይ በመመስረት የተለያዩ ቫልቮች ሥራ እንተነትናለን። የተወሰነው ቫልቭ ግን በተለይ መጠበቅ አለበት ወይም ያቀናል ወይም የአንዱ ቫልቭ ቢያንስ ሲፈሳሽ እንደሆነ እንደሚያሳየን እንተነትናለን። ስለዚህ በቀለም መለያየት ላይ በመመስረት ይህን እንተነትናለን። እንዲሁም በፍሰቱ አቅጣጫና ሌሎች ነገሮች ላይ በመመስረት በቤቶቹ መካከል የተለመዱ አይደሉም የሆኑ ግንኙነቶች ካሉ ማረጋገጥ እንችላለን። ስለዚህ ይህን የተሟላ ጥናት በማድረግ የኤሞድ ኢኮካርዲዮግራፊ፣ ሁለት ምክንያታዊ ኢኮካርዲዮግራፊ ዶፕለር ጥናቶች እና ቀለም ዶፕለር ጥናቶች በማድረግ እንደዚህ አይነት ጥናቶችን እናከናውናለን። ስለዚህ የልብን አወቃቀርና ሥራ በጥልቅ በደረጃ እንተነትናለን። በቀደም ዘመን እኛ የካት ጥናት በሚባል ቴክኒክ የልብ ውስጥ ጫናዎችን ለማረዳት ካቴተር በልብ ውስጥ በማኖር እንደዚህ ያሉ ጥናቶችን እናደርግ ነበር። ይህ የውስጥ መግባት ሂደት ነው። ነገር ግን አሁን በአብዛኛው ኢኮካርዲዮግራፊ ለካት ጥናቶች ተመሳሳይ አማራጭ ሆኗል። እስካሁን እስከሚያስፈልገው ድረስ ካት ጥናቶችን አናደርግም። ኢኮካርዲዮግራፊ በተለይ ሁሉም የካት ጥናቶች ተተኪ ሆኗል። ስለዚህ ይህ እኛ ያለን እጅግ ጥሩ መሳሪያ ነው እና አንድ ፍጹም ኢኮካርዲዮግራፊ ጥናት ለማድረግ 5 እስከ 10 ደቂቃ ብቻ ይወስዳል። ይህም ስለ ልቡ መዋቅርና ሥራ በጣም ዝርዝር መረጃ ይሰጣል።